ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ ያለ የፍቅርሽን ጽዋ እንዲጠጣ ጤና ይስጥልን እንዴት ሰነበታችሁ የጣና ፍርጥ ፕሮግራም ተከታዮቻችን የዛሬው የጣና ፍርጥ ፕሮግራማችን በባህር ዳር ከተማ እየተሰሩ ያሉትን መሰረተ ልማቶችን እንጎበኛለን ቦታዎች ድረስ በመሄድ ምን እየተሰራ ነው በባህር ዳር ከተማ ምን እየተሰራ ነው ምን ደረጃ ላይ ደርሰዋል የሚለውን በጉብኝት መልኩ እንመለከታለን አብራችሁን ቆዩ ተከታተሉኝ የጣና ፍርጥ ፕሮግራም ተከታዮቻችን ዛሬ አንድ ቦታ ወሰድኳችሁ አለባበሴን ስታዩ የመሄድበትን ቦታ ወይም ደግሞ የቆምኩበትን ቦታ መገመት አያቅታችሁም ያለሁበት እንግዲህ የመሰረተ ልማት ቦታ የሚሰራበት የግንባታ ሂደት የሚከናወንበት ቦታ ላይ ነኝ ባህር ዳር ከተማን የማህበራዊ ከተማ የኢኮኖሚ ከተማ ለማድረግ የተለያዩ ስራዎች እየተሰሩ ነው የተለያዩ የመሰረተ ልማት ስራዎች ግንባታዎች እየተከናወኑ ነው ከነዚህ መካከል በተለይም የኮሪደር ልማቱ አንደኛውና ትልቁ የግንባታ ዘርፍን የሚከናወንበት ነው የመጀመሪያው ምዕራፍ ተጠናቆ ሁለተኛው ምዕራፍ ደግሞ ከዋተር ፍሮንት ጣናን በሚያሳይ መልኩ ወደ ሰመርላንድ አካባቢ ያለውን መሃል ላይ ያለውን ክፍተቱን በጣም ሰፊ ቦታ ተመለከታላችሁ ይሄኛው እንግዲህ በሁለተኛው ምዕራፍ የሚሰራው ነው ባህር ዳር ከተማ ምን ልትመስል ትችላለች የመጀመሪያው ምዕራፍን እንግዲህ የተመለከትነው ይሆናል የተሰራው ነው የኮሪደር ልማት የተሰራው የመንገድ ማስፋፊያዎችና ሌሎች ትልልቅ ፕሮጀክቶች እየተሰሩ ነው በዚህኛው ደግሞ ሲሰራ ይሄኛው ሲጠናቀቅ ምን ይከናወኑበታል የሚለው ባለሙያዎቹን አካተን ዝግጅቱን አዘጋጅቼ ወደ እናንተ አደርሳለሁ ብርቱካን ታዬ እያንዳንዱ ነገር እያንዳንዱ ቦታ ላይ እየጎበኘን ባህር ዳር ከተማችን እየተሰሩ የሚገኙ የመሰረተ ልማት ሲጠናቀቅ ምን ሊመስል እንደሚችል የምንገምትበት ምልከታ ወደ እናንተ አደርሳለሁ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ መጀመሪያው ምዕራፍ ተጠናቋል ሁለተኛ ምዕራፍ ጀምረናልና ሁለተኛው ምዕራፍ ላይ ምን ላይ ጀመረን ሁለተኛ ምዕራፍ ላይ የጀመርነው ከአልማ ዋተር ፍሮንት ወደ 800 ሜትር የሚደርስ የኮሪደር መንገድ ግንባታ ብለን ነው የምንዘው ከኮሪደር ልማት ይሄ በተወሰነ ደረጃ ላይ የተወሰነ ልዩነት ያለው ሁኔታ ላይ ነው ያያየን ያለው ለምን ብዙ ጊዜ ከዚህ በፊት የሰራናቸው ሌሎችም የኮሪደር ልማት ስራዎች የማስፋት የጠበበውን የማስፋት ግሪን የማድረግ ባይስክል ሌን ካልነበረው ባይስክል ሌን ማድረግ ነው በብዛት ማለት ነው ይሄ ግን መሰረታዊ የሆነ ሪዲቨሎፕመንት ነው እየተሰራ ያለው ማለት ነውና ሙሉ መንገዱ ስትራች ወይ ነው እንደምታዩት እየተሰራ ያለውና በዛ ልክ ጀመረናል አጠቃላይ ከአልማ ዋተር ፍሮንት ወደ 800 ሜትር አካባቢ ጃንክሽኖችን ጨምሮ የሚደርስ ርዝመት ያለው ነው 40 ሜትር ስፋት ያለው የኮሪደር ልማት መንገድ ግንባታ ላይ ያለው ማለት ነው የመጀመሪያው ላይ ምናልባት ያልተካተተበትና የመጀመሪያው ምዕራፍ እንዴት ተጠናቀቀ የመጀመሪያው ምዕራፍ እንግዲህ ከተሞች ደረጃ ላይም ሳይሆን አጠቃላይ በአገር አቀፍ የኮሪደር ልማት ደረጃ ላይ በጣም ከፍ ያደረገ ልምድ የወሰድንበት ፕሮጀክትን በአጭር ጊዜ ውስጥ መፈጸም የቻልንበት ከዛ ተምረን ለቀጣይ የኮሪደር ፕሮጀክቶቹ ላይ በጣም በተሻለ መፈጸም የምንችልበት አቅም ፈጥሮ ያለው ማለት ነው እንደምታውቁት የባህር ዳር ከተማ አስተዳደር የኮሪደር ልማት ሙያተኛም ያልሆነ ማህበረሰቡም ከሌላ ቦታ የመጣ ጎብኙ በጣም አጨብጭቦ እንዲህ ነው ግንባታ በሚል ደረጃ ላይ በዛ ሁኔታ ላይ የጨረሰው ማለት ነውና በጣም ውጤታማ ነበርና እንደ ኮሪደር ልማት ጅማሩ በጣም ውጤታማ ሆኖ የጨረሰው ስራ ነው ማለት ነው ስለዚህ ከዛ ደግሞ ይሄ በጣም የፈጠነ አጭር ጊዜ ውስጥ ተጠናቆ ለማህበረሰቡ የሚደርስ አቅማችን የገነባንበት የፕሮጀክት አፈጻጸምና የፕሮጀክት ማኔጅመንታችን በጣም ያሻሻልንበት ስለሚሆን ከዛ ባጠረና በተሻለ ጥራት ይሄን መጠበቅ እንችላለንና ስለመፈጸም ብዙ ስራዎች እየሰራን ያለን እንደው በፌዝ መሆኑ ወይም ደግሞ በመጀመሪያ ምዕራፍና በሁለተኛ ምዕራፍ መሆኑ በተለይም ደግሞ ግንባታው ዘርፍ ላይ ጥራት ላይ ኢኮኖሚ ላይ የሚኖረው የራሱ የሆነ ዋጋ ይኖረዋል ብዬ አስባለሁና የተፋፈላችሁበት ዋነኛ ምክንያታችሁ ምንድነው? እንደ ባህር ዳር ከተማ አስተዳደር
22 ኪሎ ሜትር ነው የኮሪደር ልማት እንገነባለን ተብሎ እቅድ የተያዘ። ከ22ቱ አሁን የመጀመሪያውን ፌዝ ጨርሰናል 3 ኪሎ ሜትሩን ማለት ነው። ይሄኛው ቀጣይ ነው ማለት ነው። እና ከተማ ሲሰራ በአንድ ጊዜ ሁሉንም መንገድ አታርሽ፣ ሁሉም ዝግ ነው የሚሆነው። አንደኛ የትራፊክ የመኪና ሙቭመንት አለ፣ የሰው ሙቭመንት አለ፣ የንግድ እንቅስቃሴ አለ፣ የቱሪዝም አለ፣ ሌሎችም በዓላት የሚከበሩበት ስለሆነ ፌዝ ባይ ፌዝ እየከፈልሽ ነው ልትሰሪ የምትችይው ማለት ነው። እሱንም እየተነጋገርሽ ለምሳሌ ሁሉንም ብታርሽ ውሃ ይቋረጣል፣ መብራት ይቋረጣል፣ እንቅስቃሴ ሙቭመንት ይቋረጣል። ስለዚህ ያንን በማያቋረጥ ሁኔታ ላይ ስለሆነ መሰራት መቻል ያለበት ይህንን ግንዛቤ አድርገን ፌዝ ባይ ፌዝ እየሰራን ያለንበት ሁኔታ ነው ያለው። ይሄ እንደተጠናቀቀ ይሄ እየሰራ በስኬጁል ስለሆነ ማለት ነው። ይሄ በመሰራት ላይ ያለ ሌሎችን በዝግጅት ላይ ነው ያለ ነው ማለት ነው። ስለዚህ ይሄ ተሰርቷል፣ እየተሰራ ነው። የቅድመ ዝግጅቶች አልቀው ሌሎቹን ዲዛይኖች ይሄን እየሰራነ ኢምፕሊሜንቴሽን ላይ ሆነ ሌሎቹን ደግሞ ዲዛይን እየሰራነ እያጠናቀቅን ያለን ማለት ሁኔታ ነው። ስለዚህ በደረጃ በደረጃ ነው የምንሰራው። አንድ ጊዜ አይሰራም ባልኩሽ ምክንያቶች ማለት ነው። ባህር ዳራችን በጣም ቆንጆ ከተማ ናት። የትምህርት ከተማ ናት። የክልላችን መዲና ከተማ ናት። ከዛ ባሻገር ደግሞ እንግዲህ ገጽታዋን ለመጨመር ነው። ከዛ ባለፈ የኢኮኖሚ የራሱ የሆነም ዋጋ ስላለው ነው ይሄ የኮሪደር ልማትና ሁሉ ጥንቅቅ ብሎ ሲያልቅ ህዝባችን ምን ይጠብቅ፣ ምን አይነት ባህር ዳርን ይጠብቅ፣ ወይም ደግሞ ከዛ ባለፈ ደግሞ ምን አይነት የኢኮኖሚ ማመንጨት የሚቻልበት ፕሮጀክት ነው ማለት እንችላለን። ፕሮጀክት የኮሪደር ልማት በአገር አቀፍ ደረጃ ላይ እንትኑ ሲመጣ አንዱ ትልቁ ዞት ከመጣው የኢኮኖሚ የከተሞችን የኢኮኖሚ ሁኔታ ላይ ማነቃቃት። ባህር ዳር እንደምናውቀው ምን ትመስላለች የሚለውን አሁን በጨረስነው ፌዝ ዋን ላይ የጨረስነውን ከዛ ማየት ይቻላል። ሌላ ቦታ ላይ ቆይቶ የመጡ ሰዎች ባህር ዳር ናት አይደለም ተብሎ እስከሚጠፋቸው ድረስ ማለት ነው። ስለዚህ በጣም ውብና ጽዱ፣ ለነዋሪዎቿ ምቹ፣ ሁሉም ሰው ተስማምቶ የሚኖርባት በጣም ቆንጆ ከተማ ለማድረግ ነው እየተሰራ ያለ። ይሄ ደግሞ በቅርብ ጊዜ ይሆናል። ኦልሞስት በጥሩ ሁኔታ ላይ የተጀመረ ስለሆነ አጀማመሩ ጥሩ ከሆነ እንግዲህ አጨራረሱ ጥሩ ይሆናል ብለን ስለሆነ የምናስበው ማለት ነው። እሱ ብቻም ሳይሆን የከተማ አስተዳደራችን ክቡር ከንቲባችንም ጨምሮ ሌሎችንም ባህር ዳርን በጣም በተሻለ ማዘመን አለብን። የኮሪደር ልማቱንም በጣም ማፍጠን አለብን። ይሄ ብቻ አይደለም፣ ሌሎቹ ፕሮጀክቶች አሉ፣ አብሮ ተያያዥ የሆኑ ፕሮጀክቶች ማለት ነው። ባህር ዳርን በጣም ውብ ከተማ ሊያደርጉ የሚችሉ የሲሲቲቪ ካሜራ ስማርት ሲቲ ከማድረግ አንጻር እየተሰሩ ያሉ አሉና በጣም ጥሩ የዘመነችና ሁሉም ሰው የሚወዳት ከዚህ ከነበረው ውበቷ ደግሞ ሌላ ጨምራ ጥሩ ከተማ ሆናን ማህበረሰቡ በጥሩ ደስ ብሎት እንዲኖርበት እየተሰራ ነው ያለው። የኢኮኖሚ ሁኔታ ላይ በጣም ያነቃቃል። ይሄ ቦታ እንደምታውቁት ከዚህ በፊት ምን እንደነበረ ባህር ዳር የሚያውቀው ባህር ዳርን በደንብ የሚያውቃት ሰው ያውቀዋል። በጣም ምን አይነት ቦታ እንደነበረ ማለት ነው። በጣም ለነዋሪዎቹ ምቹ ያልሆነ አስቸጋሪ አካባቢ የሆነ ኢኮኖሚካሊ በጣም ዝቅተኛ ማህበረሰብ ይኖርበት የነበረ አካባቢ ግን እንደ ከተማ ደረጃ ላይ ይሄ ዳውንታውን ነው በጣም ትልቁ የሚባለው ማለት ነው። በጣም ዳውንታውን ሆኖ ግን በጣም ምቹ ባልሆነ ሁኔታ ላይ የሚኖርባት አብዛኛው አረቂ ሌላዎች ልክ ያልሆኑ ነገሮች የሚሸጥበት በዛ ውስጥ የነበረ ማህበረሰብ እዚህ እንደሚታወቀው ሁሉም ሰው ስለሚያውቀው ይሄንን አካባቢ ማለት። ስለዚህ ከዛ ማጽዳት አንደኛው ማህበረሰቡንም የተሻለ የኑሮ ደረጃውን ከፍ ማድረግ ነው። ለምን ከዚህ የነበረው በጣም አሰቃቂና አስቸጋሪ በሆነ ማህበረሰብ በጣም የተሻለ ቦታ ተሰጥቷቸው እየኖሩ ነው። በጣም ደስተኛ ሆነው ከዚህ የነበሩ ሰዎች ማለት ነው። ይሄ ሰዎቹን የኑሮ ሁኔታ ላይ ማሻሻል የምታደርገው ነው። ልማቱን እያለማሽ ሰዎቹን ደግሞ በተሻለ ማኖር እንደምትችል እያሳየች ነው ማለት ነው። ሁለተኛ እዚህ አካባቢ ሲሸጡ የነበሩ እንደ አረቄ ሌሎችም አይነት ነገሮች ናቸው ሲሸጡበት የነበሩ። ስለዚህ ይሄንንም ለህዝብ ልማት አዋልሽው ማለት ነው። ስለዚህ እሱን በቀነሽ ቁጥር እዚህ ተቀምጦ ማልማት መስራት የሚችል ወጣት እዚህ ተቀምጦ በሌላ በሱስ ከሚደነዝዝ ነፃ አደረግሽው ማለት ነው። ቦታዎችን በዛ ልክ ማለሽ ካደረግሽና ከዛ አንፃር በጣም የተሻለ ስራ እየሰራንበት ነው። ሁለተኛ ይሄ በጣም ትልልቅ ሞልና አፓርታማ ነው የሚሰራበት እዚህ አካባቢ ላይ ማለት ነው። ስለዚህ የለም አሁን ይሄ ሲያልቅ እንደምታየው ይሄ ሲታረስ ባህር ዳር ትንሽ ህንጻዎቹ እንዳሉ ነው የምትረጭ እያየ ነው ስለሆነ ማለት ነው። ስለዚህ ይሄ በጣም ትልቅ ዘመናዊ ሞሎች፣ አፓርታማዎች፣ የንግድ ማዕከል ሆኖ ነው የሚቀጥለው ማለት ነው። ስለዚህ ከዚህ አንፃር እጅግ በጣም ብዙ የሆነ የኢኮኖሚ ማነቃቃትን ለከተማችን ይፈጥራል ማለት ነው። የኢኮኖሚ ማነቃቃት ሲጨመር የከተማ ውበት እና ስማርት ሲቲ ከማድረግ አንፃር ስታይ እጅግ በጣም
ከፍተኛ ዘርፈ ብዙ ጠቀሜታ ያለው ነው ማለት ነው። ባይዘው ይሄ መንገድ ሚኒመም ወደ 6-7 ከንቲቦቹን አሳልፏል። ይሄ መንገድ ባይዘው ባህር ዳር እንደሚታወቀው በከተማ ልማት የምትመራ ከተማ ነው። በፕላን የምትመራ ከተማ ነው። በጣም ውብ ሆና ከዚህ በፊት የነበሩ አባቶቻችን እያመሰገን በጣም በፕላን ሲመሯት የነበረች ከተማ ነው። ይሄ መንገድ የዛሬ ረጅም ዓመት በፊት ነው መንገዱ ተመላክቶ የነበረው ማለት ነው። አሁን አይደለም። እዚህ አካባቢ ላይ መሰረተ ልማት ያስፈልገናል የሚሉ ጥያቄዎች እነሱ ነበር። ይሄ በትንንሽ ሰዎች ናቸው ይሄ መንገድ እንዳለ የሚያውቁ ትልልቅ ባለሀብቶችና ሌሎችም ነው ይሄ መንገድ እንዳለ የሚያውቁ ነበረው። የሚያውቁ ሰዎች መንገዱ መሰራት አለበት የሚል የረጅም ጊዜ ጥያቄ ነው የነበረው። እሱ ብቻም ሳይሆን የከተማ አስተዳደር በየጊዜው የነበረው የከተማ አስተዳደር መንገዱን ለመስራት ይሞክራል። ግን አንደኛ ፖፑሌሽኑ በጣም ብዙ ነው እዚህ አካባቢ ያለው፣ ሁለተኛ ብዙ የሚፈርሱ ነገሮች ነበሩ። ያንን በማየት አብዛኛው በዛ ጊዜ የነበረው የከተማ አስተዳደራችን ሌሎችም ከንቲቦችም ጨምሮ ይሄን መድፈር አልቻሉም በዚህ ጊዜ ማለት ነው። እና ይሄ የማይደፈር በጣም ትልቅ የሆነ የማይደፈር በጣም ልታስብ የማትችው አይነት ነው የነበረ። ይሄ በጣም የከተማዋ ትልቁ የሚባለው ስለሆነ ማለት ነው። ስለዚህ ይሄንን በዚህ ልክ ማዕከላዊ ቦታ የሚባለው ብዙ ሰዎች ያሉበት እንዲህ አይነት ነው የነበረው ማለት ነው። ስለዚህ ይሄንን መንገዱ መሰራት መቻል አለበት። ኢኮኖሚካሊ ጥቅሙ ታይቶ ለከተማ የሚሰጠው ውበት ታይቶ ስማርት ሲቲ ከማድረግ አንፃር ምን ይፈጥራል ተብሎ በደንብ ሁሉም እያንዳንዱ አናሊስት ተሰርቶ ነው ዝም ብለን የግባን ስላልሆነ ነው። እሱ ብቻ አይደለም፣ መንገዱ ጠባብ ነው የነበረው ከዚህ በፊት ሲመላከት ማለት ነው። መንገዱ እንዲሰፋ ተደረገ። መንገዱ ማለት በሰፈሮቹ መካከል ሰዎቹ እንቅስቃሴ የሚያደርጉባቸው ማለት ነው። ያሁን ያማ መንገድ አልነበረም። መንገድ የነበረው እኮ እቺ ብቻ ናት የነበረችው መንገድ። እዚህ ይሄን ሰፈር የሚያቀሰው ሁሉም ሰው የሚያቀው ከዚህ ጀምሮ ወደ ናክ የሚያልፈው እቺ ብቻ ማለት ነው። በዛ ያኛው እቺ እንግዲህ ዋን ወይ ናት በጣም ትንሽ መንገድ ማለት ነው። ከዛም እንደዚህ ነው እንጂ ከዛ ውጭ ያለው ወደዚህ የሚያልፍ መንገድ ምንም ነገር አልነበረም። እሱ ብቻም ሳይሆን ይሄ ኢኮኖሚን ከማሳለጥ አንፃር የሚሰጠው ፋይዳ ብዙም አልነበረም። እንደሚታወቀው ይኖሩ የነበሩ በጣም ዝቅተኛ ማህበረሰቦች ነው የሚኖሩበት የነበረው። የሚተዳደሩ አረቂ፣ ጠላ፣ ሌሎችንም የገቢ ምንጭ በማድረግ የሚኖሩ ሰዎች ነበሩ። ስለዚህ ከዚህ አንፃር ስታዩ ከተማው እንደ ከተማ ሰዎቹን ለማኖር ካልሆነ እንደ ከተማ ደረጃ ላይ ቫልዩ የሆነ ሀሴት ሊጨምር የሚችል የኢኮኖሚ እንቅስቃሴ አልነበረበትም ማለት ነው። ያካባቢ ሲታወቅ ማህበረሰቡ ይሄ በመጀመሩ እጅግ በጣም ደስተኛ ነው ባለበት ማለት በጣም ይገርማቸዋል። ተአምር ነው የሚሆንባቸው መጥተው አይተው ማለት ነው እንዲህ ነበረ ወይ በማለት ማለት እና በጣም ትልቅ ኮሚትመንት ወስዶ በጣም ትልቅ ኮሚትመንት አሁን አልቆ ፈርሶ ምናምን እንዲስተዩ ቀላል ይመስልሻል። እዚህ የነበረው የሚያውቁ ሰዎች ያውቁታል የነበረውን እንትን ማለት ነው። እና እያንዳንዱ ውይይት ተደርጎ ከማህበረሰቡ ጋር የት ቦታ ላይ ይሁኑ ተብሎ መሰረተ ልማት የተሟላለት አካባቢ፣ መብራት ውሃ በቀላሉ ሊያገኙበት የሚችልበት አካባቢ፣ የላንድ ቫልዩ የመሬት ዋጋውን በጣም ዝቅ ያላለበት ያልወረደበት አካባቢ፣ ሰዎችም በጣም ደስተኛ ሆነው መሄድ የሚፈልጉበት አካባቢ ነው። ኦልሞስት እዚህ የነበሩ ሰዎች ይሄዱ ማለት ነው። ይሄን ሁሉ ውይይት ነው ኦልሞስት የተደረገው። እሱ ብቻም ሳይሆን ለዚህ ሁሉ ካሳ ተሰርቶ ተቀምጦላቸዋል። ከተማ አስተዳደሩ ነገሮችን አስተካክሎ የገንዘብ አቅም ለዛ መክፈል በሚችልበት ሰዓት ላይ ኦልሞስት ለመክፈል ዝግጁ ነው ያለበት ሁኔታ ማለት ነው። እና የተነሱ ሰዎችም ደስተኞች ናቸው። ሲሰራ የሚያዩ ሰዎች የከተማችን ሰዎች ደስተኞች ናቸው። የከተማ አስተዳደሩ በጣም ክቡር ከንቲባችንም ጨምሮ በጣም በከፍተኛ ሞራል በከፍተኛ ተነሳሽነት ነው ክልሉም እየደገፈ እየተሰራ ያለው ማለት ነው። መልካም እንግዲህ ይህንን መንገድ ከዋተር ፍሮንት እስከ ደባ አንበሳ ያለው መካከለኛው መንገድ በቀጣይ ትልልቅ ሞሎች፣ የንግድ አዳራሾች ተሰርተውበት እናያለን። ምናልባት እነዚህ ሲታሰቡ መንገዶች፣ ሞሎች፣ የንግድ ሱቆች፣ አዳራሾች ሲሰሩ እነማንን ታሳቢ ያደረገ ነው? ምናልባት እዚህ የተነሱ ሰዎችን ታሳቢ ያደረገ ሊሆን ይችላል በእቅዳችሁ? እንደምታውቂው ከተማ በፕላን ነው የሚመራው። ይሄ የባህር ዳር ከተማ እንደምናውቀው የሁሉም ከተማ ነው። ዓላማው እነኛን ሰዎች ድጎማ ተደርጎላቸዋል፣ ቦታ ተሰጥቷቸዋል፣ ክፍያ ካሳ ለመክፈል ኦልሞስት ዝግጅት ላይ ነው ያለው። አጠቃላይ የሚጠበቅብንን እንደ በህጋዊ ደረጃነት ከፍለን ለነዋሪው ማለት ነው። የቀረም ካለ ኦልሞስት ከተማ አስተዳደሩ ሁሉንም ነገር ይሸፍናል ያለ ቅሬታ የተነሱ ስለሆነ ማለት ነው። ከዚህ በኋላ ሊያለማ የሚችል ኢንሴንስ ምንድነው?
በከተማ አስተዳደሩ በሚያወጣው ጨረታ ከሆነ ጨረታ ተጫርቶ ገብቶ ሊያለማ የሚችል ልዩ ልዩ የመሬት መውሰጃ እንትን አሉ አይደለ? ልክ በዛ ልክ ግለሰቦች፣ ድርጅቶች፣ ተቋማት ሌሎችም ጭምር ግን ከተማውን አልምተው ማህበረሰቡን በኢኮኖሚ ሊጠቅሙ የሚችሉ ሰው በመቅጠር ሊሆን ይችላል። ስራ አልባ ወጣቶችን ስራ በመስጠት በመቅጠር ሊሆን ይችላል። የከተማውን ቱሪስት በመሳብ ሊሆን ይችላል። ሞሎቹ ንግዶቹ የንግድ እንቅስቃሴውን በማፋጠን ሊሆን ይችላል። ስለዚህ ለከተማው ለህዝቡ በአንድ ደረጃ ላይ ከፍ ሊያደርግ የሚችል ነው። ካልሆነ አሁን እዛ በፊት የነበሩ ሰዎች እዚህ መጣው ጉልት ሱቅ ይሸጣቸው ምናምን አይነት እንትን ያለው ይሄ በጣም መዘመን አለበት። እሱ ብቻ አይደለም፣ አጠቃላይ ስታዩ ሪዲቨሎፕመንት መሰራት አለበት። ከተማው መዘመን አለበት ይሻለ ማለት ነው። ስለዚህ እነዛ ሰዎች ጥያቄ አልጠየቁ። ሁለተኛም ደግሞ የሚጠበቅበትን ከተማ አስተዳደሩ ለሰዎቹ ኦልሞስት አከናውኗል። ሰዎቹም ደስተኛ ናቸው እንዳልኩሽ። እዚህ በመነሳቱ ቅር ያለው የለም። ከዚህ በመነሳቱም ብቻም ሳይሆን ይሄ እንዲህ በመሆኑ ሁሉም ሰው በጣም ደስተኛ ነው። ማታ ማታ ብዙ ሰው ነው እየመጣ የሚጎበኘው እና ለአልሚዎች ጥሩ አድርገው ሊገነቡ የሚችሉ ዘመናዊ አፓርታማዎችን፣ ዘመናዊ ሞሎችን፣ ዘመናዊ የገበያ ማዕከሎችን፣ ሆቴሎችን በስታንዳርዱ መሰረት በወጣላቸው የግንባታ ስታንዳርድ፣ የቦታ ስታንዳርድ መሰረት ሊያለሙ በሚችሉበት ሁኔታ ላይ የሚሰጥ ነው የሚሆነው ማለት ነው። በዛ ልክ ነው የታሰበው። ስለዚህ የመጨረሻ ምዕራፍ ሆኖ የኮሪደር ልማቱ ሲጠናቀቅ እንደ ጥንቅቅ ያለችው ባህር ዳርን የምንመለከትበት የኮሪደር ልማት እንደሚሆን ተስፋ አደርጋለሁ። ከዛ ባሻገር ደግሞ ትንንሽ መንገዶች በራሱ ምቹ እንዲሆኑም እየሰራ ነው። ሌላኛዋን የባህር ዳር ገጽታ ሊያሳይ በሚችል መልኩ ማለት ነውና ከዚህ የኮሪደር ልማቱ ባሻገር የሚሰሩ ጥቃቅን ፕሮጀክቶች የሉም? ጥቃቅን ብቻም ሳይሆን በጣም ሜጋ ፕሮጀክቶች ነው ያሉት እንደ ባህር ዳር ከተማ ማለት ነው። በጣም ትልልቅ ፕሮጀክቶች አሁን እንዳልኩሽ እንደዚህ መንገድ ታሪክ ያለው የቄራ ፕሮጀክት አለ። የባህር ዳር ከተማ አስተዳደር የቄራ ፕሮጀክት ለ11 ዓመት ስታግናንት ቆሞ የቆየ ፕሮጀክት ተጀምሮ ቆሞ የቆየ ፕሮጀክት ያልታየ ፕሮጀክት። ይህ ከተማ አስተዳደር ከፍተኛ አመራሮች፣ አስተባባሪ ኮሚቴዎች ይሄ መፈጸም መቻል አለበት። ባህር ዳርን ያህል ትልቅ ከተማ ዘሽ እንግዲህ ቄራ የለኝም ብትይ ይቸገራል አይደል? ስለዚህ ያንን የተጀመረበት በጣም በብዙ በቢሊየን ደረጃ ላይ ማለት ነው። ስለዚህ በጣም ትልቅ ሜጋ ፕሮጀክት እዛ እየተሰራ ነው ያለበት ሁኔታ ማለት ነው። ሌላ ጊዜም ብታዩት በጣም የሚገርም ነው። አንድ ከተማ ማለት ነው ኦልሞስት እየተገነባ ያለው ማለት ነው። እሱ ብቻም ሳይሆን የኤሌክትሮ ሜካኒካል ሲስተሙም ኦልሞስት ጨረታ ተወስዶ በግዢ ፕሮሰስ ላይ ነው ያለ ማለት ነው። ሌሎችም የግሪነሪ ፕሮጀክቶች አሉ። በጣም ሃይዌይ የአስፋልት መንገዶች ፕሮጀክቶች አሉ እና ይሄ ብቻ አይደለም። ይሄማ ከነዛ መካከል አንዱ ነው እንጂ እጅግ በጣም ብዙ የሆኑ በርካታ ፕሮጀክቶች አሉ ማለት ነው እየተሰሩ ያሉት እና ይሄ ሁሉ ሲጠናቀቅ እንግዲህ ምን ልትሆን ትችላለች ባህር ዳር የሚለውን እንግዲህ ያኔ ደርሶ ማየት አብረን የምናየው ይሆናል። በጣም ጥሩ አሳሜን ስለሰጡኝ ጊዜ ስለሰጡኝ ሙያዊ ማብራሪያ በጣም ነው የማመሰግነው። የተወደዳችሁ ተመልካቾቻችን እንግዲህ ሁለተኛው የባህር ዳር ማስፋፊያ መንገድ ላይ ነው የምንገኘው። ቀደም ብለን እንግዲህ የኮሪደር ልማቱ ሁለተኛው ምዕራፍ እየተሰራ የሚገኘው ማስፋፊያ ነበር የተመለከትነው። አሁን ደግሞ ከኤርፖርት ወደ 14 ወይም ደግሞ ኤላ ማደያ አካባቢ የሚወስደው ማስፋፊያ መንገድ ነው እየተመለከትን ያለ ነው። የባህር ዳር ከተማ አስተዳደር እንግዲህ በተለይም ደግሞ ካሁን በፊት ያልተለመዱ የአይነ ስውራን መንገድን ጨምሮ እንዲሁም ደግሞ በተለያየ መሰረተ ልማት መንገዶች ከተሰሩ በኋላ የመብራት የኤሌክትሪክ ማስፋፊያዎች ሲደረጉ የመፍረስ ወይም ደግሞ እንደገና የመስራት ነገር ያጋጥማሉ። አሁን ግን የባህር ዳር ከተማ አስተዳደር እነዚህ መሰረተ ልማቶች ሲያሰራ ለነዚህ ለመብራትና ለውሃ ለተለያዩ አገልግሎቶች ማስፋፊያ ሲደረጉ እነዚህም የተሰሩ መንገዶችን ሳይነካ ራሱን ችሎ የተተወ መንገዶች ላይ ወይም ደግሞ የተተወ ቦታ ላይ ማስፋፊያ መስራት እንዲችል ተደርጎ ከመጀመሪያ ጀምሮ በጥናት ተጠንቶ እየተሰራ ያለውን ተመልክተናል። ከሁሉም በላይ ደግሞ በተለያዩ ቦታዎች ላይ አይነ ስውራን ወገኖቻችን እንደዚህ ማቋረጫ መንገዶች የእግረኛ መንገዶች ላይ ለመንቀሳቀስ ሲቸገሩ እንመለከታለን። ይህ መንገድ ግን ይሄኛው ቢጫው ባለመስመሩ መንገድ ማለት ነው አይነ ስውራን ወገኖቻችን
በመዳሰስ በትክክል የእግረኛ መንገዳቸውን ስለማያዛቸውና መሄድ የሚፈልጉበትን አቅጣጫ የሚጠቁም ንጣፍ ነው ይሄንን የተመለከተው። ይሄ በጣም ልዩ ያደርገዋል ማለት ነው። እንግዲህ ቀጣይ ደግሞ ይሄኛው መንገድ የት ያደርሳል፣ ምንድነው ሲጠቃለልስ የባህር ዳር ገጽታ ላይ ምን ይጨምራል የሚለውን እንመለከታለን። አብራችሁን ቆዩ። ተመልካቾቻችን የመጀመሪያውን አሁን አዲስ በሁለተኛው ምዕራፍ የኮሪደር ሁለተኛው ምዕራፍ ላይ እየተጀመረ ያለውን መንገድ እና የተለያዩ የንግድ ተቋም ሊሆን የሚችል የተለያዩ የስራ ቦታ ለሚሆን ማህበራዊና ኢኮኖሚያዊ ጉዳዮች ሊሳለጡበት የሚችለውን አይተን ተመልሰናል። አሁን ደግሞ የባህር ዳር ከተማ አስተዳደር ሌላኛው ገጽታ ሊያሳይ የሚችለውን እየተሰራ ያለው መንገድ ነው የምናየው። ራስክን አስተዋውቀኝና ፕሮጀክትን አስጎብኘኝ እስኪ። አባይነህ ደሳለኝ እባላለሁ። የማርዳ ቀለም ኤርፖርት መንገድ ስራ ፕሮጀክት ኃላፊ ነኝ። ያው እንደምታዩት የዚህ መንገድ ፕሮጀክት ኃላፊ ነኝ ማለት ነው። በህብር ኮንስትራክሽን ኮርፖሬሽን ነው የሚገነባው። እንግዲህ ባህር ዳር ላይ በጣም አሉ ከሚባሉና ሰፊ ከሆነው ፕሮጀክት አንዱ ይሄ ነው። የ8.5 ኪሎ ሜትር ርዝመት ያለው መንገድ ነው። ከባለ እግዚአብሔር አስፋልት ጋር የሚያገናኝ ነው። ከተማውን ከባለ እግዚአብሔር አስፋልት ጀምሮ በይባብ ተነሺዎች አድርጎ የኤላ ማዲያን ነክቶ በማርዳ ቀለም አድርጎ ከኤርፖርት ጋር የሚያገናኝ ሰፊ የ8.5 ኪሎ ሜትር መንገድ ነው። እንደምታዩት ደግሞ ከኮሪደር ልማቱ ጋር ያለውን እንትን አስተሳስሮ የተገነባ መንገድ ነው። ያ ማለት የብስክሌት መንገድ አለው፣ የእግረኛ መንገድ አለው። እንደገና የሁለት ሌን የሆነ የትራፊክ ወይም ቬሂኩላር ክሮሲንግ የሚያስተላልፍ መንገዶች እንትን አለን። ስለዚህ አጠቃላይ 40 ሜትር ስፋት ያለው የ8.5 ኪሎ ሜትር ፕሮጀክት ነው። ፕሮጀክቱ ያው 2015 ነው የተጀመረው፣ መጋቢት ላይ ነው የተጀመረው። የ2.4 ቢሊዮን ብር ፕሮጀክት ነው። አሁን ሁለተኛ ዓመታችን ላይ ነው የምንገኘው። እንግዲህ በተያዘለት የ3 ዓመት ጊዜ ውስጥ ጨርሰን አጠናቀን ለማህበረሰቡ ክፍት ለማድረግ ነው እየሰራን ያለ ነው። አሁን እንደምታዩት ከኤላ ማዲያ እስከ ኤርፖርት ያለው መንገድ ኦልሞስት ሁሉም ስራዎች በመጠናቀቅ ላይ ነው ያላቸው። በመጀመሪያው ምዕራፍ የ2.3 ኪሎ ሜትር ግንባታ አከናውነን ከክረምት በፊት ለማስረከብ ርብርብ እየተደረገ ነው ያለው። ምን አይነት ገጽታ ስንል እንግዲህ ኢኮኖሚያዊ፣ ማህበራዊ ጉዳዮችን ያማከለ ስለሚሆን ማለት ነውና ምን አይነት ገጽታ ይኖረዋል ተብሎ ይታሰባል? እንደ ባለሙያ ምን ይሉናል? ምንድነው በዋናነት ከደብረ ማርቆስ ባህር ዳር የነበረው መንገድ ወደ ባህር ዳር መግቢያ የነበረችው አንድ መንገድ ነው ያለው። በመድኃኔዓለም አድርጎ የሚያልፍ መንገድ ብቻ ነው እስከዛሬ የነበረው። ይሄ መንገድ በመገንባቱ ግን ወደ 14ም ወደ ኤርፖርትም የሚሄደውን ትራፊክ ዳይቨርት ያደርግልናል። ያ ማለት ሁሌም የምንሄድበት ዳይሬክሽን ወደ መድኃኔዓለም መሆኑ ይቀርና ወደ ጎንደርና አባይ ማዶ የሚሄዱ መኪኖች ይሄኛውን መንገድ አሁን ያለንበትን ይጠቀማሉ። ወደ 14ና ደግሞ ወደ አዴቴውና የተለያዩ መውጫዎች ደግሞ መሄድ የሚፈልግ መንገድ ከተማውን ሳይነካ አሁን በሚሰሩት መንገዶች አድርጎ በ14 አድርጎ አሁን ቅድም ያልኩት ባለ እግዚአብሔርን ነክቶ መሄድ ይችላል ማለት ነውና እዚህ ጋር የሚፈጠረውን ኮንጀሽን ይቀንሳል። ያ ማለት ከፍተኛ የሆነ ኢኮኖሚ ፋይዳ ይኖረዋል ማለት ነው። በአሁኑ የባህር ዳር ከተማ መሰረተ ልማት ሌላኛው ከኮሪደር ልማቱ ጋርም በተያያዘ ያልተለመደ የስራ ሰዓትን ጭምር የስራ ሰዓት በማድረግ ለበርካታ የስራ እድል ፈላጊዎች የስራ እድል የፈጠረ ጭምር ነውና እናንተ ላይ ይሄን ነገር በምን ያክል ደረጃ ተግብራችሁታል? እዚህ እኛ ፕሮጀክት ጋር በዋናነት በህብር ኮንስትራክሽን ኮርፖሬሽን ያሉ ቋሚና ኮንትራት ሰራተኞች አሉን። ከ200 በላይ ቋሚና ኮንትራት ሰራተኞች አሉን። ከነሱ በተጨማሪ ደግሞ በየወሩ ከ300 እና ከ400 ድረስ እንደ ስራው ቮሊዩም ስለሚለያይ የቀን ሰራተኞችን በማስገባት ነው ስራው እየተከናወነ የነበረው። በተጨማሪም ደግሞ እነዚህ የእግረኛ መንገዶችን አሁን እንደምታዩቸው በጥቃቅን ማህበራት የድሬኔጅ እና የእግረኛ መንገድን ከ13 በላይ የጥቃቅን ማህበራት ተደራጅቶ ከፍተኛ የሆነ የስራ እድል ፈጠራ ተደርጎላቸዋል። እነሱን እኛ ሰብ በመስጠት እንዲገቡ ተደርጎ እንግዲህ 13 ማህበር ማለት በስራቸው ደግሞ ከ10 ያላነሰ ሰው አለና እሱንም ጥቃቅን ኮንትራክተሮችን ማውጣት የቻለ ፕሮጀክት ነው ማለት ነው። አሁን ይሄ የቆምንበት ለምንድነው አገልግሎት የሚውለው? አሁን ይሄ የብስክሌት መንገድ ነው። እንዳየሽው ይሄ ቤዝ ኮርስ የምንለው ሌየር ላይ ነው ያለው። ከዚህ በኋላ አስፋልት ነጣፍ ነው የሚፈልገው። አስፋልት ከተነጠፈ በኋላ ለብስክሌት አገልግሎት እንዲሄድ ነው የሚፈልገው። እዚህ ጋር የምናየው ደግሞ 2 ከ40 የሆነ የእግረኛ መንገድ ነው።
መሀል ላይ የምናያት በቢጫ ቀለም የተቀባችው ለአይነ ስውራን መተላለፊያ ተብሎ ዳይሬክሽናል ታይል ይባላል። እነሱን አቅጣጫ የሚጠቁም ማለት ነው። ከሱ ውጭ ያለው ደግሞ ሌላውን ሰው እንዲያስተላልፍ ተደርጎ የተሰራ የእግረኛ መንገድ ነው ማለት ነው። እዚህ ጋር የምናየው ደግሞ የሶላር ስትሬት ላይት ወይም የመንገዶቹ መብራቶች ጌጠኛ የሆኑ በፀሐይ ብርሃን የሚሰሩ መብራቶች ናቸው የሚገጠሙት። ለሱ መትከያ አገልግሎት የሚውል የሚዲያን ክፍል ነው። አብሮ ደግሞ በተጓዳኝነትም ግሪን ይደረግና ዛፎችና የተለያዩ መንገዱን የሚያስቡ እንትኖች እዚህ ጋር ይተከላሉ ማለት ነው። መሀል ላይ የምናየው በተመሳሳይ ሚዲያን ነው የምንለው ለግሪነሪ አገልግሎት እና ሁለቱን ትራፊክ ለመለየት ዳይሬክሽናቸው አገልግሎት የሚውል የሚዲያን ሴክሽን ነው። የዚህ መንገድ መኖር የዚህ መንገድ መሰራት ከመንግስት ከሚያስገኘው ደግሞ ከሚያገኘው ጥቅም ባሻገር የምን ያክሎቹንስ ወደ ስራ እንዲሰማሩ አድርገዋል ማለት እንችላለን? ለምሳሌ አሁን እነዚህ ጥቃቅን ተደራጅተው ወደ ስራ የገቡት ቀድሞውንም ስራ ላይ ናቸው። ነገር ግን የስራ እድል ያጡ ደግሞ በርካቶች ነበሩ በግለሰብ ደረጃ። እነዚህን በምን ያክል ደረጃ ተጠቃሚ አድርገናቸዋል ማለት እንችላለን? አሁን እዚህ በቀን ስራ ቀጥረን የምናሰራቸው ያው በየወሩ የተለያዩ ዳታ ቢኖሩም ከ400 በላይ የቀን ሰራተኛ ሁሌም እዚህ ፕሮጀክት ላይ አክቲቭሊ ይጠቀማል። በቀን ማለት ነው። እሱ ማለት እንግዲህ በየወሩ ያንን ቁጥር እንትን ላናገኘው እንችላለን። 500 600 ከፍና ዝቅ ማለት ሁኔታ ይኖራል። ከዛ ውጭ ግን እነዚህ ጥቃቅን ማህበሮች ከዚህ በፊትም ስራ እድል አልነበራቸውም። ከዩኒቨርሲቲ ተመርቀው ተደራጅተው ወደኛ በከተማ አስተዳደሩ ተመልምለው የተላኩ ማህበሮች ናቸው። ያ ማለት ስራ እድል ገና እዚህ ላይ እኛ ላይ እየጀመሩ ነው ማለት ነው። ቴክኒካሊ ያሉትን ነገሮች የሚጋፋቸውንም ከኛ ጋር እየተረዳዱ ህብር ኮንስትራክሽን ኮርፖሬሽን ልምድ ያለው የመንግስት የልማት ድርጅት እንደመሆኑ መጠን እነዚህንም ደግሞ ያለውን ኤክስፔሪየንስ አካፍሎ የተሻሉ ኮንትራክተሮች እንዲሆኑ ለማብቃት የተካሄደበት ርቀት ነው። ስለዚህ እነዚህ 10 ጥቃቅን ማህበራት አዲስ ማህበራት ናቸው። እስኪ እችኛዋን መንገድ እንያ። እችኛዋን ቢጫዋን ምልክት ምናልባት የአይነ ስውራን የማህበረሰብ ክፍሎች በምን አግባብ ነው የሚሰሩትና እነሱ እንዴት ነው የሚለዩዋቸው? እዚህ ጋር ምንድነው እንትን የሚያደርገው አሁን አይነ ስውራኖች ዳይሬክሽናል ታይል ነው የምንለው። ዳይሬክሽናል ታይል ማለት እዚህ ጋር ከሌሎቹ ታይሎች እቺ ወጣ ያሉ ቅርጾች ይታያሉ መስመሮቹ። ስለዚህ እነዚህ ጋይድ ነው የሚያደርጓቸው። አይነ ስውራኖች ሲንቀሳቀሱ መንገዱን አላይመንት ጠብቀው እንትኑ ላለመውጣት የሚጠቀሙባቸው ቱሎች ናቸው። ስለዚህ እንትናቸውን በዚህ በማጋጨት እነዚህ ጋር በሚፈጠሩ ፍሪክሽን እነሱ መንገዱን ያቁታል ማለት ነው። ወደፊት ምን ያክሉ አልቋል ማለት እንችላለን? ወይም ደግሞ አጠቃላይ ከዚህ ያለቁት መንገዶች 2.3 ኪሎ ሜትር እንዳየሽው እዚህ ጋር የብስክሌቱ አልፎ አልፎ የሚቀር የተቆራረጡ ሴክሽኖች አሉ አሁን እየዘጋናቸው ያሉ እንጂ አብዛኛው በ2.3 ኪሎ ሜትሩ ሴክሽን ውስጥ ሙሉ በሙሉ በሚባል ደረጃ የኬሬጅ የምንለው ወይም ለመኪና ክፍት የምናደርገው አስፋልት ንጣፉ አልቋል። የእግረኛ መንገድ አብዛኛው ተሰርቷል። የብስክሌቱም በመሰራት ላይ ያለ ነው። ኦልሞስት በግንቦት ወር አብዛኛውን ስራ እዚህ ያለውን ሴክሽን አጠናቀን ሰኔ መጨረሻዎች ላይ ለትራፊክ ክፍት ለማድረግና ለማስረከብ ነው በእቅድ ደረጃ የተያዘው። እንዲሁ ወደዚህ ወደ ደጀን አካባቢ ያለውን መንገድ የሚያገናኝ መንገድ ነው ከዚህ ቀጥታ የሚወጣው ማለት ነው። ከሱ ጀምሮ የት ድረስ ነው የሚሄደው ይሄ መንገድ? ትክክል። አሁን ይሄ እስካልሽው መንገድ ድረስ ከኤርፖርት ጀምረን ስንነሳ 2.3 ነው። ከኤርፖርት ጃንክሽን ጀምረን 2.3 ኪሎ ሜትር። ቀሪው የ6.2 ኪሎ ሜትር መንገድ ግን ሙሉ በሙሉ በ14 በምንለው ወይም ዳግማዊ ምኒልክ ክፍለ ከተማ በምንለው ቀበሌ ውስጥ ነው የሚገኘው። ሙሉ በሙሉ እነዚህ መኖሪያ ቤቶችንና የኢንዱስትሪ መንደሮችን ለሁለት ከፍሎ የሚሄድ የ6.2 ኪሎ ሜትር መንገድ ነው የሚሆነው። መጨረሻ ላይ ተመልሶ በጃንክሽን ሮድ ወይም ስፐርስ ሮድ በምንለው ከባለ እግዚአብሔሩ መንገድ ከነባሩ የባለ እግዚአብሔሩ መንገድ ጋር ይገናኛል። ያ ማለት ከተማውን በማስፋት ረገድ ከፍተኛ የሆነ አስተዋጽኦ ያለው መንገድ እንደሆነ ከዚህ ማየት ይቻላል። ብዙ ከተሞቻችን ማስፋፋያ ይሰራሉ። እንደዚህ የመንገድ ማስፋፋያዎቹ ግን እንደዚህ አይነት ማስፋፋያዎቹ አልተለመዱም በብዙ ከተሞቻችንና በተለይ ከአገልግሎት አኳያ ከተሞች መንገዶቻቸውን ሲያሰፉ ይሄኛው የላቀ ውጤት አለው ብለህ የምታስበው ከሚያሰፉበት መንገድ አኳያ እስኪ ሁለቱን አነጻጽረህ የአገልግሎታቸው ምንድነው ልዩነታቸው? እንደዚህ አይነት ሰርቪሳቸው የተለዩ ማለት ነው። ብስክሌት፣ እግረኛ፣ አስፋልት ያው ፕላኒንግ ላይ ነው። አሁን ሁሉም እንትን ቀድመን ፕላን ስናደርግ ወይም ማስተር ፕላን እንደምንለው
እዛ ጋር ነገሮችን መጨረስ ይቻላል። አሁን ብዙ ጊዜ ማስፋት ውስጥ የምንገባው ቀድሞ ፎርካስት ከማድረግ ትራፊኩ ምን ያክል ሊሰፋ ይችላል የሚለውን ቀድሞ ያለ መገንዘብ እንትን ነው የሚሆነውና ቀድሞ እነዚህ ነገሮች ማስተር ፕላን ላይ ሲስተካከሉ አሁን እንዳየነው መስመር እየያዘ ይሄዳል ማለት ነው። ከዚህ በተጨማሪ ራሱ ከብስክሌት መንገድ ውጭ አንድ ካርባ ለዩቲሊቲ ላይን የውሃ መስመር፣ የመብራት መስመር እነዚህ ኮንክሪት ፖሎች የሚተከሉባቸው 1 ሜትር ካርባ የሆነ ስፋት ተትቶለት ነው ያለ። ያ ማለት ማንኛውም ዩቲሊቲ ማንኛውም ኢንፍራስትራክቸር ይህንን መንገድ ሊያፈርሰውም እንትን ሊለውም አይችልም ማለት ነው። ወደፊት የሚገነቡ እንትኖቹ በዛ አልፈው እንዲሄዱ ይደረጋል። በባህር ዳር ውበት ላይ፣ በባህር ዳር ማህበራዊ እንቅስቃሴ ላይ፣ በባህር ዳር የኢኮኖሚ እንቅስቃሴ ላይ ምን አይነት አዎንታዊ ገጽታ እንጠብቅ እዚህ መንገድ መጠናቀቅ ማለት አጠቃላይ ማለት ነው? ትክክል ነው። አሁን አጠቃላይ 8.5 ኪሎ ሜትር በ40 ሜትር በጣም ሰፊ ፕሮጀክት ነው። ያ ማለት እስካሁን ባህር ዳር ከነበራት እንግዲህ ውበት በጣም የሚያሰፋት ነው። ውበቷን ጠብቆ ደግሞ ምንም መጨናነቅ ሳይኖር ትራፊኩን የሚያቃልልልን መንገድ ነው። ቅድም እንዳልኩት ኢንዱስትሪዎችን ያገናኛል፣ መኖሪያ ሬዚደንት የምንላቸውን ሰፈሮች ያገናኛል። እሱንም ከዋናው ከኤርፖርት ድረስ የሚያገናኝ መንገድ ስለሆነ ብዙ ፋይዳ ነው ያለው። ኢኮኖሚካሊም ማህበራዊም ትልቅ ፋይዳ ነው ያለው። ስለሰጠኝ ማብራሪያ በጣም ነው ማመሰግናለሁ። እኔም አመሰግናለሁ። ቴንክ ዩ። የተወደዳችሁ ተመልካቾቻችን የዛሬው የጣና ፈርጥ ፕሮግራማችን ወደ እናንተ የደረሰውን ይመስላል። በተለይም በባህር ዳር ከተማ ከኮሪደር ልማቱ ባሻገር ምን መሰረተ ልማቶች እየተሰሩ ነው፣ ወደፊት ባህር ዳር ከተማ በምን ገጽታ እናገኛታለን የሚለውን ያስዳሰሰ ፕሮግራም ነበር ወደ እናንተ ያደረስኳችሁ። ሳምንት በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋር እጠብቃችኋለሁ። መልካም ሳምንት ይሆንላችሁ።